ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። ዛሬ በዚህ ቪዲዮ የምንማማረው እንግዲህ የአጥንታችንና የጥርሳችን ጤና ለመጠበቅ የሚያስፈልጉ ማዕድናትና ቫይታሚንን በደንብ እናያለን ማለት ነው። ከዛ በተጨማሪ ደግሞ እነዚህን ማዕድናትና ቫይታሚንስ የት ምግብ ማግኘት እንችላለን የሚለውን አብረን በዚህ ቪዲዮ እንማማራለን ማለት ነው። ከዛ በፊት ግን እንደተለመደው ቻናሌን ላይክ እና ሼር እያደረጋችሁ የዩቲዩብ አልጎሪዝም ለብዙዎች እንዲደርስ እንዲሁም አዲስ ከሆናችሁ ደግሞ ሳብስክራይብ ያደረጋችሁ የደወል ምልክቱን በመጫን ቤተሰብ እንድትሆኑ ስል በታላቅ ትህትናና አክብሮት ጠይቃለሁ። አመሰግናለሁ። ወደ ዋናው ሀሳቤ ስገባ እንግዲህ አንድ አዋቂ ሰው 206 አካባቢ አጥንቶች አሉት። እንዲሁም ህጻናት ደግሞ ወደ 300 አካባቢ እና ከዛ በላይ አጥንት ይኖራቸዋል ማለት ነው። በተለይ እድሜያችን እየጨመረ ሲሄድ ወደ አዳልት ኤጅ እየተቀየርን ስንሄድ በተለይ ደግሞ ከ25 ዓመት በላይ እየሆነ ሲሄድ አጥንታችን ወደ አንድ ፊውዝ እያደረጉ እየቀነሱ ይመጣሉ ማለት ነው። በተለይ አዋቂ ሰዎች ወደ 206 አጥንቶች ይኖራቸዋል ማለት ነው። ስለዚህ የነዚህ አጥንቶቻችን ጤና ለመጠበቅ እጅግ አመጋገባችን ትልቅ ፋክተር አለው ማለት ነው። በተለይ የተመጣጠነ ምግብ በመመገብ ለአጥንታችን አስፈላጊ የሆኑ ማዕድናትና ቫይታሚንን አዘውትሮ መጠቀም ለአጥንታችን ጥንካሬ ወፍረቱን ጠብቆ ለብዙ ሰዓት እንዲቆይ እና ለተለያየ እድሜያችን እየገፋ ሲሄድ ለተለያየ ችግር እንዳንጋለጥ ስለሚያደርግ እጅግ በጣም አሪፍ ነው ማለት ነው። በተለይ ደግሞ ፖር የሆነ ወይ ደግሞ ዝቅተኛ የሆነ አመጋገብ ኤክሰርሳይዝ አለማድረግ የተለያዩ መድኃኒቶችን በምንወስድበት ጊዜ ከፍተኛ የሆነ የታይሮይድ መጠን ወይም ደግሞ ችግር ካለ ጨዋማና ለስላሳ መጠጦችን አዘውትረን የምንጠቀም ከሆነ እንዲሁም ስኳር የበዛባቸው ምግቦች አዘውትረን የምንጠቀም ከሆነ አጥንታችን እንዲሳሳና ለተለያየ ጉዳት እንዲዳረግ እናደርጋለን ማለት ነው። ስለዚህ እነዚህን በመቀነስና ቅድም ያልናቸውን ባላንስ ዲየት በመውሰድ ጠቃሚ የሆኑ ማዕድናትና ቫይታሚንን ለአጥንታችን አስፈላጊ የሆኑ ማዕድናትና ቫይታሚን በመጠቀም አጥንታችን ከተለያዩ ነገሮች በመጠበቅ ስትሬንግዙን ጠብቆ ለብሳት እንዲቆይ ማድረግ እንችላለን ማለት ነው። ይህን እንደ መግቢያ ካየን በተለይ ለአጥንታችን አስፈላጊ የሆኑ ማዕድናትና ቫይታሚን እነማን ናቸው የሚለውን አንድ ባንድ ስናይ አንደኛና የመጀመሪያው ካልሲየም ነው። ካልሲየም እንግዲህ አጠቃላይ በአጥንታችን ውስጥ 99% አካባቢ የሚሆነው ይገኛል። ሌላው 1% ደግሞ በደም በተለያዩ ሴሎቻችን በማስል አካባቢ ይገኛል ማለት ነው። ስለዚህ ለአጥንትና ለጥርስ ውስጣዊ ሽፋን ለመገንባት እጅግ በጣም አስፈላጊ የሆነ ማዕድን ነው ማለት ነው። በተለይ በልጅነትና በጎልማሳነት በቂ የሆነ ካልሲየምን መውሰድ በእርጅና ሰዓት አጥንታችን እንዳይሳሳና ለአጥንት ስብራት እንዳይዳረግ ጥንካሬው ተጠብቆ ውፍረቱ ተጠብቆ ለብሳት እንዲቆይ ማድረግ እንችላለን ማለት ነው። ስለዚህ ስትሬንግዝ ጠንካራ የሆነ ወይም ደግሞ ስትሮንግ የሆነ ቦን እንዲኖረን እንዲሁም የአጥንት ስብራትን ለመቀነስ እጅግ በጣም ለአጥንታችን አስፈላጊ የሆኑ ምግቦችን መመገብ በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ ደግሞ ካልሲየም ለአጥንታችን ከሚያሰጠው በተጨማሪ ለጡንቻችን ጥንካሬ ደም መርጋት ችግር እንዳይኖር ነርቮች በደንብ እንቅስቃሴያቸውን እንዲያደርጉና ለሴሎቻችን ስራ እጅግ ትልቅ ሚና ይጫወታል ማለት ነው። ስለዚህ ካልሲየምን እንግዲህ ከተለያዩ ምግቦች እናገኛለን። እንዲሁም የካልሲየም እጥረት ካለ ደግሞ በሳፕሊመንት መልክም በተለያየ ነገር ይሸጣል ማለት ነው። ስለዚህ እንዲህ በማድረግ የአጥንታችን ጤና መጠበቅ እንችላለን ማለት ነው። በተለይ የወተት ተዋጽኦችን አዘውትረን የምንወስድ ከሆነ እንደ እርጎ፣ ወተት፣ አይብና ሌሎችን የወተት ተዋጽኦች የምንወስድ ከሆነ ቅጠላማ አረንጓዴ አትክልቶችን ጎመን፣ ብሮኮሊ አይነት ነገሮችን አዘውትረን የምንወስድ ከሆነ እንዲሁም የአሳ አይነቶችን በተለይ እነ ሰርዲን፣ ሳልሞን ሌሎችንም የጥራጥሬ አይነቶችንም እንደነ ምስር፣ አልሞንድ ወይም ደግሞ ፒነት ብለን የምንጠራው ለውዝ እንደ ቢን፣ ባቄላና አተር ምናምን ሽምብራ አይነቶችን ነገር አዘውትረን የምንወስድ ከሆነ የካልሲየም ሶርስ መገኛ ስለሆኑ የአጥንታችን ጤና መጠበቅ እንችላለን ማለት ነው። ብዙ ጊዜ የዚህ ችግር የካልሲየም ዴፊሺየንሲ ሲኖር አጥንታችን እንዲሳሳና ለስብራት ወይም ደግሞ ኦስቶፖሮሲስ እንድንጋለጥ ያደርጋል። በተለይ በልጅነታችን የነዚህን ሶርሶች ካላገኘን በበቂ ሁኔታ ካላገኘን በረጅና ሰዓት ወይም ደግሞ እድሜያችን እየገፋ ሲሄድ የአጥንት ችግር ያስከተላል። በተለይ ደግሞ ይሄ ኦስቶፖሮሲስ የሚባለውን ከእድሜ መግፋት ጋር ተያይዞ ያለውን ከወር አበባ መቁረጥ ጋር ተያይዞ ሊከሰት የሚችል ችግር ስለሆነ ለኦስቶፖሮሲስ እንድንጋለጥ ያደርጋል ማለት። ስለዚህ አመጋገባችን ትልቅ ሚና አለው ማለት ነው። ስለዚህ እነዚህን ምግቦች አዘውትሮ በመውሰድ የካልሲየምን ኮንቴንት ማግኘት ይቻላል። ከዚህ በተጨማሪ ደግሞ
እናቶች ወይም ደግሞ ጀራትሪክስ ኤጅ ላይ ያሉ ሰዎች ብዙ ጊዜ ከ60 ዓመት በታች የሆኑ ሰዎች ከተመረመሩ በኋላ የአይረን በኖርማል ኢንተርቫል ካልሆነ እንደ ሳፕሊመንት መልክም ይሰጣል ማለት ነው። ስለዚህ ያንን በመውሰድ የአጥንታችን ጤና ፕሮቴክት ማድረግ እንችላለን ማለት ነው። በተለይ እናቶች ላይ እድሜ እየገፋ ሲሄድ የኤስትሮጅን መጠን እየቀነሰ ስለሚሄድ ለአጥንታቸው መሳሳት በትልቅ ደረጃ ሊጠቀስ የሚችል ነው ሪስክ ፋክተር ነውና የኤስትሮጅን እንዳይሳሳና ተዛው ባላንሱን እንዲቆይ በማድረግ የሳፕሊመንት መልክ መውሰድ አስፈላጊ ነው ማለት ነው። ስለዚህ በምግብም በሳፕሊመንት መልክ የሚገኝ የማዕድን አይነት ስለሆነ የአጥንታችን ጤና መጠበቅ እንችላለን ማለት ነው። ሁለተኛ ቫይታሚን ዲ ነው። እንግዲህ ቫይታሚን ዲ ካልሲየም በከፍተኛ ደረጃ እንዲመጠጥ ያደርጋል ማለት ነው። በተለይ ይሄ ደግሞ ለአጥንታችን ስትሬንግዝ በጣም አስፈላጊ ነው ማለት ነው። በተለይ ቫይታሚን ዲ በበቂ ሁኔታ ሰውነታችን ውስጥ ሲገኝ ኢንተስታይን ላይ በከፍተኛ ደረጃ እንዲመጠጥ ያደርጋል ማለት ነው። ይሄ ደግሞ ከኢንተስታይን ወደ ብለድ እንዲሄድ ከዛ ደግሞ ከብለድ ወደ ቦን እንዲሄድ በማድረግ ትልቅ ሚና ይጫወታል ማለት ነው ቫይታሚን ዲ። በተለይ የቫይታሚን ዲ ክምችት በበቂ ሁኔታ መገኘት ጠንካራ የሆነ አጥንት እንዲኖረን ያደርጋል ማለት ነው። ምክንያቱም አሁን ያለውን ፕሮሰስ ኢንተስታይን ላይ በከፍተኛ ደረጃ ካልሲየም እንዲመጠጥ ኢኒሼት ስለሚያደርግ ጠንካራ የሆነ አጥንት እንዲኖር ያደርጋል ማለት ነው። በተለይ ህፃናት ከተወለዱ በኋላ የሰን ኤክስፖዠር ሊኖራቸው ይገባል ማለት ነው። የፀሐይ ብርሃን በእጅጉ ስለሚያገኙ የቫይታሚን ዲ ሶርስ ማግኘት ይችላሉ ማለት ነው። ስለዚህ ጠንካራ የሆነ አጥንት እንዲኖራቸው ያደርጋል ማለት ነው። እንዲሁም ከተለያዩ ተዋጽኦች እናገኛለን። የወተት ተዋጽኦች እነ የአሳ ተዋጽኦች በሳፕሊመንት መልክም ይሰጣል ማለት ነው። እነዚህን በማድረግ የቫይታሚን ቢ ባላንስ እንዲሆን ያደርጋል ማለት ነው። በተለይ ፎስፎረስ እና ካልሲየም በአጥንትና በደም ስር ያለው ባላንስ እንዲሆን ስለሚያደርግ ኦስቶፖሮሲስ እንዳይከሰት ያደርጋል ማለት ነው። ብዙ ጊዜ የቫይታሚን ዲ እጥረት ለስብራት ከሚያደርጉ ነገሮች ውስጥ በትልቅ ደረጃ የጠቀሰ ማለት ነው። እንዲሁም የጥርሳችንን ጤናም በእጅጉን ያሻሽልናል ማለት ነው። በተለይ የቫይታሚን ዲ መጠን በበቂ ሁኔታ ተተገኘ ሰውነታችን ውስጥ ለአጥንታችንና ለጥርሳችን ጥንካሬ እጅግ በጣም ትልቅ ሚና ይጫወታል ማለት ነው። ብዙ ጊዜ ይሄ ኢነፍ የሆነ ቫይታሚን ዲ ከሌለ ለቦን ዴንሲቲ እና ማስ እንዲያንስ ያደርጋል ማለት ነው። ያ ደግሞ ለፍራክቸር እንዲሁም ጥቀስ እያለ ለኦስቶፖሮሲስ የአጥንት መጣመም እና በተለይ ደግሞ የጀርባ አጥንት መጉበጥ አይነት ነገር እድሜ የገፋ ሲሄድ ሊከሰት ይችላል እና ይሄን በማስተካከል ወይም ደግሞ አመጋገባችንን በማስተካከል ትልቅ ሚና ይጫወታል ማለት ነው። በተለይ ጧት የፀሐይ ብርሃን ልጆች እንዲያገኙ ይመከራል። ህፃናትን ብቻ ሳይሆን ትልቆች የፀሐይ ብርሃን ኤክስፖዠር ያስፈልጋል ማለት ነው። ነገር ግን ብዙ ጊዜ ሰዎች የዚህ እጥረት አለባቸው። በተለይ በአለማችን ውስጥ በ1 ቢሊዮን አካባቢ ሰዎች በቫይታሚን ዲ እጥረት እንዳለባቸው አንዳንድ ጥናቶች ያሳያሉ እና አመጋገባችን ትልቅ ሚና ይጫወታል ማለት ነው። ሶስተኛ ፎስፎረስ ነው። ፎስፎረስም እንግዲህ እንደሚታወቀው ከካልሲየም ጋር በመሆን የአጥንታችንና የጥርሳችን ጥንካሬ ወይም ደግሞ ስትሬንግዝ በትልቅ ደረጃ የሚያሻሽልን ነው። በተለይ ካልሲየም እና ፎስፎረስ የሃይድሮ ኦክሳይድ የሚባለውን ሃይድሮክሳይድ ፔታይት የሚባለውን ሃይድሮክሳይድ ፓታይት የሚባለውን እንዲያመነጩ ያደርጋል ማለት ነው። ይህ ደግሞ ጠንካራ የሆነ አጥንትና ጥርስ እንዲኖር ያደርጋል ማለት ነው። በተለይ ኮምፓክት የሆነ ቦን እንዲኖረን የካልሲየም እና ኢነፍ የሆነ ፎስፎረስ ሲኖር ሬጉሌት ያደርግልናል ማለት ነው። ካልሲየም በቦን ላይ ያለው መጠን ኮንታክት እንዲሆንና እንዲጠጋጉ ያደርጋል ማለት ነው። ይህ ደግሞ እጅግ አጥንታችን ጠንካራ እንዲሆን ያደርጋል። እንዲሁም አውተር ፓርት ኦፍ የጥርሳችን ኢናሞል ብለን የምንጠራውን የጥርሳችን ሽፋንም በከፍተኛ ደረጃ ስትሮንግ እንዲሆን ያደርጋል ማለት ነው። ይህ ደግሞ ለድድ አንዳንድ ችግሮች የጥርስ መበሰስን ይከላከላል ማለት ነው። በዚህ የበለጸጉ ምግቦች እንግዲህ በፎስፎረስ እና አሳ፣ ለውዝ፣ ዶሮ ስጋ፣ የከብት ስጋ አጠቃላይ የተልባ ዘሮች እነ ሰሊጥ፣ ተልባ ራሱ እነ ሌሎችም የኑግ አይነቶችን በመመገብ ጥራጥሬዎችን አዘውትሮ በመመገብ የፎስፎረስ ምንጮች ከምናገኝባቸው ነገሮች ይጠቀሳሉ ማለት ነው። ስለዚህ ፎስፎረስ ከካልሲየም ጋር በመሆን የአጥንታችን ጤና ከሚያሻሽልን ነገሮች አንዱ ነው ማለት ነው። አራተኛ ቫይታሚን ኬ ነው። ቫይታሚን ኬ እንግዲህ ለአጥንት ፕሮቲን መፈጠር እጅግ በጣም ትልቅ ሚና ይጫወታል ማለት ነው። በተለይ ካልሲን የሚባለውን የአጥንት ፕሮቲን እንዲሰራ ያደርጋል ማለት ነው። ካልሲን እንግዲህ ከቦን ጋር አታች እንዲሆንም ኢኒሼት ያደርጋል ማለት ነው። ቫይታሚን ኬ በተለይ ቫይታሚን ኬ በአጠቃላይ ለአጥንት ፕሮቲን መፈጠር እጅግ ወሳኝ ስለሆነ
ጠንካራ የሆነ ጥርስና አጥንት እንዲኖር ያደርጋል ማለት ነው። በተለይ ቫይታሚን ኬ ካልሽየም ቦን ላይ ስቶር እንዲሆንም ኢኒሼት ያደርጋል ማለት ነው። ስለዚህ ኢንዳይሬክትሊ አጥንታችንን ጤና ይጠብቃል ማለት ነው። ምክንያቱም የካልሽየምን የፎስፎረስን አብዞርቤሽን ስለሚጨምርና እንዲሁም ይህን ኦስቶካልሲየም የሚባለው ፕሮቲን አጥንት ላይ እንዲመነጭ በማድረግ ከአጥንት ጋር እንዲገናኝ በማድረግ ትልቅ ሚና ያለው ማለት ነው። በተለይ ቅጠላማ አትክልቶችን እንደ ጎመን፣ ቆስጣ፣ ብሮኮሊ አዘውትረን የምንመገብተውን አረንጓዴ አትክልቶችን እንዲሁም የአሳ አይነቶችን፣ የስጋ አይነቶችን፣ የዳቦ ተዋጽኦችን እና ጉበት እና እንቁላል እነዚህ አዘውትሮ መውሰድ እጅግ በጣም ለቫይታሚን ኬ ሶርሶች ስለሆኑ አጥንታችን ጠንካራ እንዲሆን ያደርጋል ማለት ነው። ምክንያቱም የካልሽየምን የፎስፎረስ መመጠጥ በእጅጉ ደረጃ ስለሚያሻሽ እንዲሁም የቫይታሚን ኬ ዓላማ እንግዲህ ለአጥንታችን ጠንካራ እንዲሆን በተለይ ፕሮቲን እንዲፈጠር ስለሚያደርግ እነ ኦስቶካልሲን የመሳሰሉ ነገሮች ፕሮቲኖች እንዲሰሩ ስለሚያደርግ እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ እነዚህ ምግቦች ስንመገብ ለቫይታሚን ኬ ሶርሶች ስለሆኑ ለአጥንታችን እጅግ በጣም አስፈላጊ ናቸው ማለት ነው። ነገር ግን አንዳንዴ ስፒናች ብዙ ጊዜ ወይም ደግሞ ይሄ ቆስጣ ብለን የምንጠራው ከፍተኛ የሆነ የቫይታሚን ኬ የምናገኝባቸው አትክልቶች ነው። ነገር ግን አንዳንዴ በኦግዛሌት የበለጸገ ስለሆነ የካልሽየም መመጠጥ ሊያስተዋጉል ይችላል እና እንደ ዋነኛ የቫይታሚን ኬ ሶርስ ተደርጎ ባይወሰድ አሪፍ ነው ማለት ነው። ምክንያቱም ከሌሎች ምግቦች ጋር ኮምባይንድ አድርገን ብንወስደው የተመረጠ ነው። ምክንያቱም ካልሽየም ኦግዛሌት እንግዲህ የእነዚህን ነገሮች ስለሚያስተጓጉል ሌሎችን አብሮ ኮምባይን አድርጎ መውሰድ የተመረጠ ይሆናል ማለት ነው። አምስተኛ ማግኒዥየም ነው። ማግኒዥየምም እንግዲህ እንደሚታወቀው ለአጥንትና ጥርስ ጥንካሬ እጅግ በጣም ተመራጭ ነው ማለት ነው። በተለይ ሰውነታችን ካልሽየም በአግባቡ እንዲጠቀም በማድረግ ወደ አጥንት እና ጥርስ እንዲገባ ያደርጋል ማለት ነው። ስለዚህ ለአጥንት ጥግት እጅግ በጣም ካልሽየም እንዲጠጋጋና ኮምፓክት እንዲፈጠር ያደርጋል። ለጥርስና ለአጥንት መዋቅር እጅግ በጣም አስፈላጊ ነው ማለት ነው። በተለይ ለአጥንት ሴሎች መገንባት አስፈላጊ የሆነ ማዕድን ነው ማለት ነው። ይሄ ደግሞ እንደሚታወቀው በተለይ ለውዝን፣ ተልባ፣ አጠቃላይ ኑግ ተልባ፣ የተልባ ዘሮች እነዚህ ኦሜጋ 3 ፋቲ አሲድ ያላቸውን በመጠቀም ጥራጥሬዎችን አዘውትሮ መውሰድ በተለይ ቅጠላማ አረንጓዴ አትክልቶችን በተለይ በመውሰድ ብሮኮሊ፣ የአበሻ ጎመን፣ ሌሎችንም አይነት የጎመን አይነቶችን በመውሰድ ጥቁር ቸኮሌቶችን በመውሰድ ሙሉ እህሎችን በመውሰድ እነዚህን የማግኒዥየም ሶርስ የምናገኝባቸው ስለሆነ አጥንታችን ጤንነቱን እንዲጠበቅ ያደርጋል ማለት ነው። በተለይ ማግኒዥየም እንግዲህ ካልሽየም ሰውነታችን ውስጥ ያለው ካልሽየም ሬጉሌት እንዲሆንና በአግባቡ ለሰውነታችን እንዲጠቅም በማድረግ አጥንታችን ኮምፓክት እንዲፈጠር በማድረግ ትልቅ ሚና ስለሚጫወት እነዚህ ምግቦች አዘውትረን መውሰድ አስፈላጊ ነው ማለት ነው። ስድስተኛ ቫይታሚን ሲ ነው። ቫይታሚን ሲ እንግዲህ የኮላጅን መመረት በእጅጉ ለአጥንትና ለጥርስ ጥንካሬ እንዲሰራ ያደርጋል ማለት ነው። ምክንያቱም ኮላጅን መኖር እንግዲህ አጥንታችንና ጥርሳችን በከፍተኛ ደረጃ እንዲለጠጥና ስራው እንዲሰራ ያደርጋል ማለት ነው። በተለይ ኮላጅን ለአጥንትና ለጥርስ መዋቅር እጅግ በጣም አስፈላጊ የሆነ የፕሮቲን አይነት ነው ማለት ነው። በተለይ ለአጥንት መለጠጥ እንዲሁም የጥርስ ፍሌክሲብል የመሆን ዓላማ እንዲኖር ያደርጋል ማለት ነው። ቫይታሚን ሲ እንግዲህ የአጥንት ህብረ ህዋስ እንዲፈጠሩ ያደርጋል። በተለይ ነባሩ ህብረ ህዋስም እንዲገነባ አዳዲስ ሴሎች ወይም ደግሞ ራሶች እንዲፈጠሩ ያደርጋል ማለት ነው። ከዚህ በተጨማሪ ደግሞ እንግዲህ ቫይታሚን ሲ ኃይለኛ የሆነ አንቲኦክሲዳንት ይዘት አለው። እንደሚታወቀው በተለይ አጥንቶቻችን ከኦክሳይድ ውጥረትና ለኢንፍላሜሽን እንዳይጋለጡ ያደርጋል ማለት ነው። ስለዚህ ኢንፍላሜሽን እና የኦክሳይድ ውጥረት ሲኖር ብዙ ጊዜ አጥንታችን ለመሰበር፣ ለተለያዩ የአጥንት ካንሰር እና አንዳንድ ነገሮች ችግሮች እንዲፈጠሩ ስለሚደረግ የኦክሲዴሽን ውጥረት እንዳይከሰት በማድረግ ኢንፍላሜሽን እንዳይፈጠር በማድረግ ትልቅ ሚና አለው ማለት ነው። በተለይ ደግሞ ኮላጅን ለምንጠራው ለድድ ጤናም እጅግ በጣም አስፈላጊ ነው ማለት ነው። በተለይ ብዙ ጊዜ ቫይታሚን ሲ ዴፊሺንሲ ገም ብሊዲንግ ያመጣልና ስለዚህ ከዚህ ጋር ተያይዞ ያለውን ችግር በእጅጉ ይቀርፍልናል ማለት ነው። በተለይ የሎሚ ዘሮችን እንደ ሎሚ፣ ብርቱካን አይነት በመጠቀም ቃሪያ፣ አጠቃላይ ሲትረስ ፍሩት ያላቸውን ቃሪያ በመጠቀም እንጆሪ፣ ብሮኮሊ፣ ቲማቲም፣ አረንጓዴ አትክልቶችን በመጠቀም
የቫይታሚን ሲ ሶርስ ማግኘት እንችላለን ማለት ነው። ከዚህ በተጨማሪ ደግሞ እንደ ኮላጅን ሳፕሊመንትም ይወሰዳል። ብዙ የኮላጅን ምርት ዝቅተኛ የሆነባቸው ሰዎች ከተመረመሩ በኋላ በሐኪማቸው ትዕዛዝ የኮላጅን ሳፕሊመንት ይወስዳሉ። ከዚህ በተጨማሪ ደግሞ እንግዲህ አዲሽናሊ ኤክሰርሳይዝ በማድረግ ባላንስ የሆነ ቦዲ ዌይት እንዲኖረን በማድረግ የቦናችን ስትሬንግዝ መጠበቅ እንችላለን ማለት ነው። ስለዚህ ቫይታሚን ሲም ተጨማሪ ለአጥንታችን እጅግ በጣም አስፈላጊ የሆነው የኮላጅን መመረት እንደ አንቲኦክሲዳንት ኢፌክትም ስላለው ተመራጭ ነው ማለት ነው። ሰባተኛ ዚንክ ነው። ዚንክ እንግዲህ ኮላጅን የተባለው ፕሮቲን መፈጠር ወሳኝ ሚና ይጫወታል ማለት ነው። በተለይ ኮላጅን እንግዲህ ለአጥንትና ለጥርስ ጤና ምን ያህል አስፈላጊ እንደሆነ እናውቃለን። በተለይ አጥንታችንና ጥርሳችን እንዲሳሳብና በአግባቡ ስራውን እንዲሰራ ያደርጋል ማለት ነው። በተለይ ዚንክ ለአጥንትና ለጥርስ ህብረ ህዋሶች እንዲገነቡም ኢኒሼት ያደርጋል ማለት ነው። በተለይ ያለ አጥንት እድገት እጅግ በጣም አስፈላጊ ነው ማለት ነው። ዚንክና ኮላጅን እንግዲህ ለአጥንታችን እድገት እጅግ በጣም አስፈላጊ ናቸው። በተለይ ኦስቶብላስት ብለን የምንጠራውን የአጥንት እድገት ኃላፊነት ያላቸውን እነዚህ ኦስቶብላስቶችን እንዲገነቡ ያደርጋል ማለት ነው። ይሄ ደግሞ ጠንካራ የሆነ አጥንት ኮምፓክት የሆነ አጥንት እንዲኖረን ያደርጋል ማለት ነው። ከዚህ በተጨማሪ ደግሞ ዚንክ እንግዲህ ለጥርስና ለአጥንት እጅግ በጣም ትልቅ ሚና ይጫወታል ማለት ነው። ስለዚህ ለጥርስም ኢናሞል የሚባለውን የጥርስ የላይኛው ሽፋን ክፍል ጠንካራ እንዲሆንና ለዲኬድ ወይም ደግሞ መበስበስን ስለሚከላከል እጅግ ለአጥንታችንና ለጥርሳችን አስፈላጊ ነው ማለት ነው። እንዲሁም ለድድ ጤናም ተመራጭ ነው ማለት ነው። ዚንክ የበሽታ የመከላከል አቅማችን ስለሚጨምር ማለት ነው። ስለዚህ ለኦስቶፖሮሲስ እንዳንጋለጥ ያደርጋል ማለት ነው። በተለይ የስጋ አይነቶችን እንደ አሳ፣ የከብት ስጋ፣ ጥራጥሬዎችን፣ የወተት ተዋጽኦችን በተለይ እነዚህን ወተት፣ እርጎ፣ አይብ እና ሌሎችን በመጠቀም የተልባ ዘሮችን እንደ ተልባ፣ ሰሊጥ፣ ኑግ እና ሌሎችን በመጠቀም ሙሉ እህሎችን በመጠቀም የዱባ ፍሬ ሌሎችንም ወዘተ በመጠቀም የዚንክን ሶርስ የምናገኝባቸው ነገሮች ናቸው ማለት ነው። ስለዚህ የዚንክ እጥረት እንግዲህ ለአጥንት እድገት ስለሚያደናቅፍ የዚንክ እጥረትም በትልቅ ደረጃ ይጠቀሳል ማለት ነው። በተለይ የአጥንት እድገት እንዳይኖር በማድረግ የዚንክ እጥረት ሲኖር የአጥንት እድገት በከፍተኛ ደረጃ እድገት እንዳይኖር ያደርጋል። ይህ ደግሞ ለኦስቶፖሮሲስ እንድንጋለጥና ጠንካራ የሆነ አጥንት እንዳይኖረን ያደርጋል ማለት ነው። ስለዚህ የዚንክ ሶርሶችን መመገብ እጅግ በጣም አስፈላጊ ነው ማለት ነው። የመጨረሻውና ስምንተኛው ደግሞ ማንጋኔዝ ነው። ማንጋኔዝ እንደሚታወቀው ለአጥንታችን ምስረታ እና ሜታቦሊዝም እጅግ በጣም ተመራጭ ነው ማለት ነው። በተለይ አጥንት ሲመሰረት የሚያስፈልጉ እንደ ግላይኮስ አሚኖ ግላይኬን የሚባል እና ሌሎች ንጥረ ነገሮች እንዲፈጠሩ ያደርጋል ማለት ነው። ይህ ደግሞ ኮላጅን እንዲመረት ያደርጋል። በተለይ ደግሞ ለአጥንትና ለጥርስ እጅግ በጣም ኮላጅን አስፈላጊ ነው ማለት ነው። ለሰውነታችን ካልሲየም በአግባቡ እንዲጠቀም ያደርጋል ማለት ነው ማንጋኔዝ። ከዚህ በተጨማሪ ደግሞ ኮምፓክት የሆነ ወይም ደግሞ በደንብ የተጠጋጋ አጥንት እንዲኖረን ያደርጋል ማለት ነው። ይህ ደግሞ በቀላሉ ለኦስቶፖሮሲስ፣ ለኦስቶማላጃ እና ለሪኬት እንዳንጠቃ ያደርጋል ማለት ነው። ስለዚህ ማንጋኔዝም እጅግ በጣም ተመራጭ ነው ማለት ነው። በተለይ ሙሉ እህሎችን እንደ ለውዝ፣ ጥራጥሬዎችን፣ ቅባታማ እህሎችን፣ ቅጠላማ አረንጓዴ አትክልቶችን፣ እነዚህ አረንጓዴ ሻዮችን መውሰድ የማንጋኔዝ ምንጮች ስለሆኑ የአጥንታችን ጤንነት መጠበቅ እንችላለን ማለት ነው። በአጠቃላይ አረንጓዴ አትክልቶችን፣ የወተት ተዋጽኦችን፣ ሙሉ እህሎችን፣ ፍራፍሬዎችን ሚዛኑን አድርጎ መመገብ ለአጥንታችን ጤና እጅግ በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ ደግሞ እንግዲህ ብዙ ጊዜ እድሜ እየገፋ ሲሄድ በተለይ ደግሞ ከ60 ዓመት በላይ ያሉ ሰዎች ተጨማሪ የሆነ ሳፕሊመንት እንዲወስዱ ይፈለጋል ማለት ነው። እንቅስቃሴ ማድረግ ወይ ደግሞ ኤክሰርሳይዝ ማድረግ ከላይ የጠቀስናቸው ምግቦች በተጨማሪ እጅግ በጣም አስፈላጊ ነው ማለት ነው ለአጥንታችን ጤና። ከዚህ በተጨማሪ ደግሞ ጨዋማ ምግቦችን፣ አልኮል መጠጦችን፣ ካፊን የበዛባቸው ምግቦችን፣ ስኳር በከፍተኛ ደረጃ ያላቸውን መጠጦችና ምግቦች በመውሰድ መቆጠብ ደግሞ አስፈላጊ ነው ማለት ነው። ከዚህ በተጨማሪ ደግሞ ቆስጣንም መቀነስ አሪፍ ነው ማለት ነው። ቆስጣ እንግዲህ ለአጥንት ያን ያህል አስፈላጊ ብቻውን ያን ያህል ጥሩ ላይሆን ይችላል ማለት ነው። ምክንያቱም ከፍተኛ የሆነ ኦግዛሌት ስላለው የካልሲየም መመጠጥ ስለሚቀንስ ስንመገበውም ከሌሎች ምግቦች ጋር ኮምባይንድ አድርገን ብንወስደው የተመረጠ ነው ማለት ነው። በተለይ ደግሞ በልጅነት ጊዜ የቦናችን ጤና መጠበቅ ለኋለኛው ዘመናችን እጅግ በጣም አስፈላጊ ስለሆነ
ቆንጆ ነው ማለት ነው። ምክንያቱም በልጅነታችን የዚህ የአጥንታችን ጥንካሬ የሚያስፈልጉ ምግቦችን ባላንስ የሆኑ ዲቶችን መውሰድ ኤክሰርሳይዝ ማድረግ እና አላስፈላጊ ሆኖችን በመቀነስ የአጥንታችን ጤና መጠበቅ እንችላለን ማለት ነው። ከዚህ በተጨማሪ ደግሞ ቅድም እንዳልነው ይሄ ጨው የበዛባቸው ምግቦችን፣ ለስላሳ መጠጦችን፣ ስኳር የበዛባቸው ምግቦች፣ አልኮልን በመቀነስ ደግሞ የአጥንታችን ጤና መጠበቅ እንችላለን ማለት ነው። እንደ አጠቃላይ ስናይ የወተት ተዋጽኦችን አጠቃላይ እንደ እንቁላል፣ እንጉዳይ፣ ለውዝ እነዚህ አጠቃላይ የለውዝ አይነቶችን እንደነ ኑግ ሌሎች እነዚህ ቅባታማ ነገሮችን በመውሰድ የቅባት እህሎችን ተልባ፣ የዱባ ፍሬ፣ ሰሊጥ አይነት ነገሮችን አረንጓዴ አትክልቶችን እንደ ጥቅል ጎመን፣ ብሮኮሊ እና ሌሎችን በመመገብ የአሳ ዝርያዎችን በመመገብ ስጋን በመመገብ እንዲሁም የፀሐይ ብርሃን በማግኘት አጠቃላይ የአጥንታችን ጤንነት ከምንጠብቅባቸው ነገሮች ውስጥ በትልቅ ደረጃ ስለሚጠቀሱ እነዚህን ሚስ ማድረግ የለብንም ማለት ነው። በተለይ ህፃናት በልጅነት ዘመናቸው ኤክስፖዠር ኦፍ ሰንላይት ሊኖራቸው ይገባል ማለት ነው። ምክንያቱም ጠንካራ የሆነና ኮምፓክት የሆነ አጥንት እንዲኖራቸው ያደርጋል ማለት ነው። ከዚህ በተጨማሪ ደግሞ ምግቦችንም አሁን የተባሉ ምግቦችን በመመገብ የአጥንታችን ጤና ማስተካከል እንችላለን ማለት ነው። ስለዚህ ለዛሬው ያለን ትምህርት እዚህ ላይ ጨረስን። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ እና ሼር እያደረጋችሁ እንዲሁም አዲስ ከሆናችሁ ደግሞ ሳብስክራይብ እያደረጋችሁ እንድታበረታቱኝ ስል በታላቅ ትህትናና አክብሮት እጠይቃለሁ። ባይ ባይ።